ሩታ ዛሬ ላቢ ዩቱብ ስትከፍትለት እኔ ጥሩ ልጅ ነው እውነታውን ተናግሯል። አብርሃም ጥሩ ልጅ ነው መመለስ ትችያለሽ። ይሄ ነገር መፈጠሩ ስለሆነ ነው እንጂ እንግዲህ ራሴን አግልያለሁ ብሎ ራሱን አግልሏል። እኛም እኮ ብለናል ዩቱብ ከፍት ስጭና ተላቀቂ ተይሩታ መጨረሻሽ አላማረም አለ። እንዲሁም አቤላ ዛሬ እውነታውን ይዞ መጥቷል ማለት ነው። መቅዲ ወደ አብርሃም ዙራለች። ልጁን ይቀበለኝ፣ አሁንም የውሸት ይቀበለኝ፣ ካልመሸም አይነጋ ልጁ የሱ ነው እከሰዋለሁ ብላ በውሸት አብርሃምን እንግዲህ ለመክሰስ እየፈለገች ነው። እንዴት ሊሆን ይችላል? አብርሃም እንዴት ከራሱ ካንደበቱ መስማት ትችላላችሁ? እንዴት ሊሆን ይችላል? እኔ የለሁበትም የኔ ልጅም አይደለም የሌላ ልጅ ፈልገው አመጣውት ነው ሲል እያሉ ያለ ምንድነው? እነ አቤላ ፊት ለፊትህ አንተ ጋር የምታወራው ሌላ ነው፣ ከኛ ጋር የምታወራው ሌላ ነው፣ ከሌላ ሰው ጋር የምታወራው ደግሞ በወንጀል ልትወነጅልህ ነው በማለት እንግዲህ ዲኤኑም ሳይመጣ አብርሃምን ለማሳሰር እየፈለጉ ነው። አያችሁ፣ የውሸት አለቃ ማለት ነው። እንግዲህ ውሸት ሰው ያጋድላል። እውነቴን ነው የምላችሁ፣ ውሸት ሰው ያጋድላል። ዛሬ እንዲሁ እንኳን ተዋሽቶ በንጹህ ልቦናም ተሆኖ ሰው ተከሶ ከእስር ቤት ከገባ እንደማይወጣ ታውቃላችሁ። እና ውዶች እውነት ለመናገር ሩታ የጀመረችው ስራ በጣም ያስጠላል። የሩታ ወንድም ነኝ ብሎ የመዳም ቅመሞችን ሲሳደብ ውሏል ማለት ነው። የሜዳ አህያ እንዲሁም የመዳም አህያ ናችሁ እንጂ አብርሃም አህያ ናችሁ እንጂ የመዳም ቅመሞች አይደላችሁም እያለ ሲል የነበረው ሁላ ዛሬ ዩቱብ አስፈልጎት ይሄው ከእኛ ከመዳም አህያዎች ላይክ እየፈለጉ ይገኛሉ። እውነት ለመናገር አቢ ጥሩ ሰው ነው። አፉ እንኳን ዘነፍ አላለም። ይሄ ዘመዷ ማለት ነው። ይሄ ቀይ ልጅ አቢ የሩታ ወንድም ነኝ ብሎ ግን ያለው በቃ አፈ ዘራፍ አፈ ግን በቃ ባለጌ ዝም ብሎ ሰውን ራሱ የሚዘልፍ የሚማታ እውነት ለመናገር በጣም እኔ አስለን የሩታ ወንድም ነኝ ላለው እኔ ራሴ አፍሬ ያለው የሚገርማችሁ ነገር እና ከአብርሃም ራስ ላይ ብትወርዱልን ጥሩ ይመስለኛል። አብርሃም ሞዱን እንኳን ሞጣችሁታል ማለት ነው። አብርሃም ሰላም 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 ውድ ቤተሰቦቼ ፋሚሊዎቼ የሚልበት ቀን ናፈቀኝ። እውነት ለመናገር ከናንተ ጋር ከተጀመረ ጀምሮ አብርሃም አይደለም። እንዲሁም አብርሃም ቀብራራው ማንም አይነካውም። እውነቴን ነው የምላችሁ። እንግዲህ ውዶቼ ዛሬም ችግር ደርሶበታል ማለት ነው። አሁንም የውሸት ክስ ሊመጣበት ነው። በውሸት ታውቃላችሁ። አንደኛ አስክሬዋለሁ አስክሮኛል ብላለች። ሁለተኛ እጁን አንስቶብኛል ብላለች። አሁን ይህ ሁሉ ሰብስባ አብርሃምን ለመክሰስ ፈልጋለች። ከአንደበታቸው መስማት ትችላላችሁ። እውነት ለመናገር ይደብራል። በገዛ ሚስት ባመጣችሁ ይህን ያክል እኔ እኮ ቻናል ከፍቶ መስጠት ቀላል እኮ ነው፣ ግን ባልን ማዋረድ ግን ከባድ ነውና ነገ እንኳንስ ወንድሟ ያልሆነውን ወንድምስ አማች እንደዚህ አማችን ያዋርዳል እንዴ? ይሄትን ባል ያዋርዳል? ያዋርድም ባይሆን ነው እና ትክክለኛ እንዳልሆነ ነግራችኋለን። የሩታ ዘመድ ነኝ ያለውም ዘመድ አይደለም፣ ግን ቻናል ፈልገው ነው የመጡ። በፊትም ነግረናችኋል። ቻናል ክፈችና ሰጠሽ ተላቀቂን ባካችሁ ተፋቱን ብለን ነበር። ለማንኛውም ዛሬ ቻናል ተከፍቶ ላቤ ሰብስክራይብ አድርጉ እየተባላችሁ ነው። የሜዳ አህያዎች የሜዳ ቅመሞች የተባልነው ቅመሞች ስንባል ያፋችን ማማር እንኳን ዛሬ ላይ ተሰድበን የነሱን ላይክ እያደረግን እንገኛለን ማለት ነው። በጣም ያሳዝናል እውነት ለመናገር እና ያው አቢ ደህና ሰው ነው። እንግዲህ ውዶቼ ወዳችኋለሁ። እንዲሁም የሚገርም ነገር ሩታ እና የሩታ አክስት አሁንም በጣም ነው የደነገጠች። ሩታ የደነገጠችበት ምክንያት በስንት ካለፈ በኋላ ከ4 ወር በኋላ አብርሃም ጥሩ ሰው ነው፣ አብርሃም እኮ እንደሱ ያለ ልጅ አላየሁም፣ አውቀዋለሁ፣ ጓደኛዬ ነው ሲላት በጣም ነው የደነገጠችው። ይሄ ምን ይመስላችኋል? አያችሁ፣ ይሄ ሙናፊቅ፣ ይሄ ምን ይመስላችኋል? ዛሬ ላይ እንግዲህ ዩቲዩብ ሊከፈትለት ሲል አይ አብርሃም ጥሩ ሰው ነው፣ ምን ነው ቤቴ እንዳትደርስ እኔ አልፈልግም፣ አይኔ እንዳያይህ፣ 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 ምን ነው ቤቴ እንዳትደርስ እኔ አልፈልግ
አንተ የሷ አባል አትሆንም እያለ አይደል እንዴ ዱላውን ይዞ እሱንም አቤላንም ሲማታይ ነበር። ግን ዛሬ ላይ ከፍታ ስትሰጠው ምንድነው ያለ? አብርሃም ጥሩ ሰው ነው፣ መመለስ ትችያለሽ አከተማ አለዋ። አያችሁ አይደል? እና ሰውን አትመኑ እህቶቼ። አፏን እና ሩታ ሰውን ባታምን ጥሩ ይመስለኛል ውዶቼ። አሁንም ነገም ይሄ አሁን ድራማ ነው። ድራማቸው ግን በጣም ልብ የሚነካና አብርሃምን ወደታች የሚያወርድ ስለሆነ አልወደድነውም። አይታችኋል። ሀይሚዬ የኛ እንቁ የኛ አንበሳ ለቅዱስ ቻናል ከፍታ በሰጠው በአንዲት ሌሊት 24 ሰዓት ባልሞላ 150 ሺህ በላይ ነው ያደረስነው። እንግዲህ ላይክ ዋቻወሩንማ በቃ ተንበሸበሸለትና ስለዚህ እና ይሄን ይዩልኝ ለሚሳደብ ሰው አስለን ለመዳም ቅመሞች የተባለ እንደኛ እንቁ አንበሳ እኮ የለም። ጀግና እስኪ እንግዲህ ወጣችሁ ስሩ እኮ ቢባሉ አንድ ካሳና አንዲት ብርጭቆ የማያጠው ሁላ ፈረክራካ ዛሬ መጥቶ የመዳምን ቅመም ይሳደባሉ። ግን ቻናል ደግሞ አሁን ሲከፈትላቸው አብርሃም እኮ ጥሩ ነው፣ አብርዬ መመለስ ትችያለሽ፣ አንተ በፊት እኛ እናውቀዋለን። እንግዲህ ውዶች ሀይሚዬ ዛሬም ቡራዬ እናቱን ይዞ ወደ ቡታጅራ ለመሄድ አስቧልኝ። ሀይሚዬ አልቅሳለች። ያው ፕራንክ ነው ያደረጋትኝ። መሄዱ አይቀርም ለአንድ ቀን ለሁለት ቀን። እናት ናት። ያው በሌዘር አይናቸውን ስለተሰሩ እንግዲህ እናትየዋን አላህ ያሸርለት አድርሶ ለመመለስ ወንድሞቹ ሀዛም ስለሚጠብቁት ማለት ነው ናፍቀዋል። ለዛ ነው እንጂ ቡራ ለመሄድ እኔ አልወሰንኩም ብሏል። ግን እናቱን ይዞ ወደ ቡታጅራ ይሄዳል። ለዛ ነው ሀይሚ ያለቀሰችላችኋለሁ። እንወዳችኋለን፣ እንወዳችኋለን፣ እናፈቅራችኋለን። አላህ ይጠብቃችሁ። ግን ይህን እንዴት አያችሁት? እኔ እውነት ለመናገር አብርሃም ምን እንዳይሆን እንፈልጋለን። አሁንም ሩታ ወደ ራሷ ካልተመለሰች የአብርሃም ሕይወት እንደሚበላሽ እንነግራችኋለን ውዶች። ዛሬ ግን ያው ወንድሞቿ እንዳልሆነ እቺ ገኒ የምትባለዋም አክስት ተብዬዋ በቃ ዲኤን ውስጥ ይመጣ በቃ ቆይ ማለት ነው። ልጅ የለውም አብርሃም ልጅ የለውም። አልሰማም ነው ያሉ። በጥበጣን መንገታቸው ውዶች ይወዳቸዋለሁ። ሸር ላይክ እያረጉ ቤተሰብ ይሁኑ። ሀይሚዬ እና ቡራዬ ፕራንክ ሆነዋል። እንግዲህ ደስ የሚል የሚያዝናና ነው። እውነት ለመናገር የዛሬው በጣም ደስ ይል ነበረ። እናትየዋን እድሜና ጤና ይስጥልን። እንወዳቸዋለን። አሰላሙ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ